ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ባለሀብቱ ዳዊት ገብረ እግዚአብሔር በወርቅ የታገዘ የጦር መሳሪያ ግብይት ለማካሄድ እየተንቀሳቀሰ እንደሚገኝ ተገለጸ። ዳዊት ገብረ እግዚአብሔር በመባል የሚታወቀው ባለሀብት በወርቅ የታገዘ የጦር መሳሪያ ግብይት ለማካሄድ እየተንቀሳቀሰ እንደሚገኝ ተገልጿል። ከአንድ ሳምንት በፊት ወደ አስመራ እንደገባ የተገለጸው ዳዊት ገብረ እግዚአብሔር ከኢዛና የማዕድን ተቋም ወርቅ በመያዝ ወደ ትግራይ ክልል የሚገባ የጦር መሳሪያ ግብይት ለማካሄድ በእንቅስቃሴ ላይ እንደሚገኝ ጋዜጠኛ ደስዬ አሸናፊ ዘግቧል። ጋዜጠኛ ደስዬ አሸናፊ ደረሰኝ ባለው መረጃ መሰረት ዳዊት ገብረ እግዚአብሔር ከዚህ በፊት ወደ ደቡብ ሱዳን ሄሊኮፕተሮች በማሻሻጥ እንደ ደላላ ሆኖ በመሳተፍ ሀብት ማሰባሰቡ ጠቁሟል። አሁንም ከዶክተር ደብረጽዮን ጋር ባለው ጥብቅ ግንኙነት በመጠቀም በኮንትሮባንድ የተገኘውን ወርቅ በመታገዝ የጦር መሳሪያ በመግዛት ወደ ትግራይ ክልል ለመግባት እየሰራ እንደሚገኝ ነው ጋዜጠኛው በዘገባው የገለጸው። ይህ የህወሓቷ ቁልፍ ሰው ፈትለወርቅ ገብረ እግዚአብሔር ወንድምና የስብሃት ነጋ የእህት ልጅ የሆነው ዳዊት ገብረ እግዚአብሔር የተባለው ግለሰብ ያለውን ሀብት የጦር መሳሪያ ግብይት ላይ በመዋል በክልሉ አዲስ እንቅስቃሴ እያደረገ እንደሚገኝ ነው ጋዜጠኛው ያስታወቀው። በሌላ በኩል የህወሓት ቡድን የጽህፈት ቤቱ መቀመጫ ወደ አክሱም ከተማ መቀየሩም ተገልጿል። ህወሓት በመቀሌ ከተማ የነበሩትን ቢሮዎች ሙሉ በሙሉ በመዝጋት በአሁኑ ሰዓት መቀመጫው ወደ አክሱም ማሸጋገሩ ጋዜጠኛው ገልጿል። ይህ የህወሓት እርምጃ ራሱን መንበረ ሰላማ ብሎ የሚጠራው ህገወጥ የጳጳሶች ስብስብ የመቀሌ ከተማን የትግራይ ክልል ዋና ከተማነትን በመተው አክሱም ከተማ የትግራይ ክልል መንግስት ማዕከል ለማድረግ የጀመረው ዓላማ የሚያስቀጥል ስትራቴጂካዊ እንቅስቃሴ መሆኑን ነው የታወቀው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አዲስ አበባ ገቡ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ አዲስ አበባ ለገቡት የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በቦሌ ዓለም አቀፍ አውሮፕላን ማረፊያ አቀባበል አድርገውላቸዋል። ጠቅላይ ሚኒስትሩ በዚህ ወቅት የፈረንሳይ ሪፐብሊክ ፕሬዝዳንት ወንድሜ ኢማኑኤል ማክሮን ወደ ኢትዮጵያ እንኳን ደህና መጡ ስል በሁልጊዜም በልዩ ኩራትና ደስታ ነው ሲሉ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዝዳንት ኢማኑኤል ማክሮን ጋር በጋራ ጉዳዮች ላይ ያተኮረ የሁለትዮሽ ውይይት ማድረጋቸውንም ገልጸዋል። በተጨማሪም በሁለት ሀገራት መካከል የተደረጉ ቁልፍ ስምምነቶች ልውውጥን በጋራ የመራን ሲሆን የታዳሽ የተቀናጀና ዘላቂ ኃይል እንዲሁም የዲጂታላይዜሽን ፕሮግራምን ለመተግበር የሚውል የ54.6 ሚሊዮን ዩሮ የብድር ስምምነትና የ150 ሜጋዋት የጂኦተርማል የመንግስትና የግል አጋርነት አዲስ የማዕቀፍና የፍኖተ ካርታ ልውውጥ ይገኙበታል ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የተለያዩ ስፍራዎችን የጎበኙ ሲሆን ከነዚህም ውስጥ የሳይንስ ሙዚየም የሚገኝበት ሲሆን በብሔራዊ ቤተ መንግስትም ደማቅ የሆነ አቀባበል ተደርጎላቸዋል። አቪዬሽን ከሩሲያ ተጀመረ ማለት ይቻላል ሲሉ የኢትዮጵያ አየር ኃይል አዛዥ ገለጹ። የኢትዮጵያ አየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ ከሩሲያው አርቲ ሚዲያ ጋር ባደረጉት ቃለ ምልልስ ሩሲያ የኢትዮጵያ ስትራቴጂካዊ አጋርና መርህ ያላት ሀገር መሆኗን ገልጸዋል። ጀነራሉ የሩሲያ የአቪዬሽን ቴክኖሎጂ ብቃት በማድነቅ አቪዬሽን ከሩሲያ ተጀመረ ማለት ይቻላል ከማለት ደርሰዋል። የሩሲያ የውጊያ አውሮፕላኖች በተለይም በጦርነት ወቅት ያላቸው ተንቀሳቃሽነትና ለውጊያ ያላቸው ምቹነት በዓለም አቀፍ ደረጃ ከፍተኛ ግምት የሚሰጠው መሆኑንም አብራርተዋል። ይህ መግለጫ ኢትዮጵያና ሩሲያ በወታደራዊ በቴክኖሎጂና በደህንነት ዘርፎች ያላቸውን ትብብር እያጠናከሩ ባሉበት በዚህ ወቅት የተሰጠ ሲሆን በጂኦፖለቲካው ረገድም ትልቅ ትርጉም ተሰጥቶታል። የፖለቲካ ተንታኞች እንደሚሉት የኢትዮጵያ አየር ኃይል አዛዥ ንግግር ለሀገሪቱ በአፍሪካ ቀንድና በዓለም አቀፍ ፉክክር ውስጥ ከሩሲያ ጋር ያላትን ጥብቅ ወታደራዊ ወዳጅነት ለዓለም በይፋ ያሳየችበት አጋጣሚ ሆኗል። በናይጄሪያ የጸጥታ ችግር አሁንም እንደቀጠለ ተገለጸ። ናይጄሪያ አሁንም በታጠቁ ቡድኖች ጥቃትና የጸጥታ ችግር ውስጥ መሆኗ ተገልጿል። ባለፈው እሁድ በሀገሪቱ ሰሜን ምዕራብ ክልል በሚገኘው የዛምፋራ ግዛት ታጣቂ ቡድኖች በተጓዦች የጫና አውቶቡስ ላይ ጥቃት በመፈጸም 30 ሰዎችን ገድለዋል። አካባቢው በተመሳሳይ የጸጥታ ችግሮች በተደጋጋሚ ሲጠቃ የቆየ ሲሆን ታጣቂዎቹ የታገቱ ሰዎችን ለማስለቀቅ ገንዘብ እየጠየቁ ግድያ እየፈጸሙና የንብረት ዘረፋ እያደረጉ መሆኑን ግሬት አፍሪካ ዘግቧል።
ጠላቶቻችን ሁለት ጊዜ ማሰብ አለባቸው ሲሉ ፑቲን አስታወቁ። የሩሲያ መከላከያ ሚኒስቴር ዘመናዊ የተባለውን የኒውክሌር ጦር መሳሪያ ተሸካሚ አህጉር አቋራጭ ባላስቲክ ሚሳኤል በተሳካ ሁኔታ መሞከሩን አስታውቋል። ፕሬዝዳንት ቭላዲሚር ፑቲን የሙከራ ሂደቱን በቪዲዮ የተከታተሉ ሲሆን ይህ አዲሱ RS-28 ሳርማት የተሰኘ ሚሳኤል በዓለም ላይ ተወዳዳሪ የሌለውና የሩሲያን የመከላከያ አቅም ወደ ላቀ ደረጃ የሚያሸጋግር ነው ብለዋል። ይህ መሳሪያ የሩሲያን የኒውክሌር ጦር መሳሪያ የማዘመን አንዱ አካል ነው ተብሏል። ማንኛውም የጠላት የሚሳኤል መከላከያ ስርዓት ሰብሮ የመግባት አቅም እንዳለውም ተነግሮለታል። ሳርማት ረጅም ርቀት የመጓዝ አቅም ያለው ሲሆን በርካታ የኒውክሌር አረሮች ተሸክሞ የተለያዩ ኢላማዎችን በአንድ ጊዜ መምታት ይችላልም ነው የተባለው። ሙከራው የተካሄደው ከምዕራባውያን ጋር ያለው ውጥረት በከረረበት በዚህ ወቅት በመሆኑ ለዓለም አቀፉ ማህበረሰብ ግልጽ የሆነ ወታደራዊ መልእክት እንደሚያስተላልፍም ተንታኞች ተናግረዋል። ፕሬዝዳንት ፑቲን በሰጡት መግለጫ ይህ የጦር መሳሪያ ሩሲያን ለማስፈራራት የሚሞክሩ አካላት ሁለቴ እንዲያስቡ የሚያደርግ መሆኑን በጥብቅ አስጠንቅቀዋል። ሩሲያ የጀመረችው ዘመናዊ የሚሳኤል ልማት ፕሮግራም ዋነኛ መነሻ አሜሪካ በፈረንጆቹ 2002 በቀድሞው አሜሪካ ፕሬዝዳንት በጆርጅ ደብሊው ቡሽ ዘመን ከአህጉር አቋራጭ ሚሳኤል መከላከያ ስምምነት ማለትም ABM ትሪቲ በይፋ መውጣቷን ተከትሎ እንደሆነ ፑቲን ገልጸዋል። ይህ እርምጃ ሀገሪቱ ከውጭ ለሚሰነዘርባት ማንኛውም የሚሳኤል ጥቃት ምላሽ የመስጠት አቅሟን የሚያረጋግጥ መሆኑ ፑቲን አጽንኦት ሰጥተውበታል። ፕሬዝዳንት ትራምፕ ለጉብኝት ቻይና ገቡ። ፕሬዝዳንት ዶናልድ ትራምፕ በርካታ የአሜሪካ ልኡካንን በመብራት በ10 ዓመት ውስጥ በቻይና ጉብኝት በማድረግ የመጀመሪያው መሪ በመሆን ቤጂንግ ገብተዋል። ለወራት ሲጠበቅ በነበረው በዚህ የፕሬዝዳንት ትራምፕ የቻይና ጉብኝት ከፕሬዝዳንት ዢ ጂንፒንግ ጋር ችግር በገጠመው የሁለት ሀገራት የንግድ ግንኙነት፣ በኢራን በሚካሄደው ጦርነትና አሜሪካን ለታይዋን ስለምትሸጠው የጦር መሳሪያ ይወያያሉ ተብሎም ይጠበቃል። የኒቪዲያ ዋና ስራ አስፈጻሚ የንሰን ሁዋንግ እና የዓለማችን ቁጥር 1 ባለሀብት የሆነው ኤለን መስክ ጨምሮ ከከፍተኛ የአሜሪካ የንግድ ልኡካን ጋር ወደ ቻይና የቀኑት ፕሬዝዳንት ትራምፕ ደማቅ መስተንግዶ እንደሚጠብቃቸው ተዘግበዋል። ትራምፕ ቤጂንግ ከመድረሳቸው ከሰዓታት በፊት የቻይናና የአሜሪካ ባለስልጣናት ደቡብ ኮሪያ ውስጥ ተገናኝተው ባደረጉት ውይይት አንዳቸው በሌላኛቸው ምርት ላይ የናረ ታሪፍ ላለመጣል ፍላጎት እንዳላቸው ገልጸዋል ሲል የዘገበው ቢቢሲ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ